ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርነ ስሎት ስለ ፍሎሪያን ቨርትስ እንዲህ ሲሉ ተናግሯል። ፍሎሪያን ቨርትስ የሃምስትሪንግ ህመም እንደተሰማው ተነግሯል። ፍሎሪያን ቨርትስ በዚህ ሳምንት አንድ ጊዜ ብቻ ነው ልምምድ የሰራው፣ ምክንያቱም ከጨዋታ በኋላ ባሉት 2 ቀናት ውስጥ የሃምስትሪንግ ህመም ተሰምቶታል ሲሉ ተናግሯል። ፍሎሪያን ቨርትስ እንግዲህ ወደ ፎርሙ እየመጣ ያለ ተጫዋች እንደሆነ ይታወቃልና ይህ ተጫዋች እንግዲህ ጥሩ የሆነ ግልጋሎትን እየሰጠ ባለበት ጊዜ የትኛውም የሊቨርፑል ደጋፊ ጉዳት እንዲሰማው አይፈልግም እና ይህ ተጫዋች እንግዲህ ትንሽ ህመም እንደተሰማው አርነ ስሎት ተናግረዋል። እንደ አጠቃላይ እንግዲህ ሊቨርፑሎች አሁን በመከላከሉ ረገድ በጣም የተሻሽሏል። እንደ አጠቃላይ ያጨዋወት ፎርማቸውም አሪፍ ነው የሚባል ነው ከዚህ በፊት ከተመለከት ነው እና ዋናው ደግሞ በመከላከል ረገድ ከተስተካከሉ አንዳንድ ዝውውሮች መፈጸም የሚችሉ ከሆነ በማጥቃቱ ረገድ ያለባቸውን ችግር መፍታት ይችላሉ ተብሎ ነው የሚጠበቀው። የወጥነት ችግር ይታያል በሊቨርፑል ቤት እንግዲህ አንድ ሳምንት ላይ አሪፍ የሆኑና ቀጣይ ሳምንት ላይ ደግሞ ያንን ነገር መድገም አይችሉም። ያንን ነገር ማስተካከል የሚችሉ ከሆነ ግን ክለቡ አቅም እንዳለው ፍንትው አድርጎ የሚያሳይ ጉዳይ ነውና በሚመጡት ጨዋታዎች የተሻለ ነገርን ከሊቨርፑል እንመለከታለን ተብሎ ይጠበቃል። ቨርጂል ቫንዳይክ እንግዲህ በዚህ የውድድር ዓመት በፕሪሚየር ሊጉ ከ100 በላይ የአየር ግንኙነቶችን ያሸነፈ ብቸኛው ተጫዋች ነው። እንግዲህ 134 ግንኙነቶችን አድርጎ እንግዲህ 104ቶችን ማሸነፍ ችሏል። እንዲሁም በ2025/26 የውድድር ዓመት ከ25 በላይ የአየር ግንኙነቶችን አድርጎ እንግዲህ 77.6 የተሻለ ስኬት መጠን ባለው ሁኔታ ማሸነፍ ችሏል እና በጣም ጥሩ የሚባል ነው። እንደ አጠቃላይ ፐርሰንቱ ስንመለከትና ሊቨርፑሎች አሁን በመከላከሉ ረገድ ሶሊድ እንዲሆኑ የቨርጂል ቫንዳይክ ከፍተኛ የሆነ ሚና ይታያል። ተጫዋቹ አሁንም በፎርሙ ይቀጥላል ተብሎ ይጠበቃል። ሊቨርፑል የ17 ዓመቱን የኦስትሪያዊ የመሃል ተከላካይ ናዱኩን ለ2026 ክረምት ለማስፈረም ስምምነት ላይ ደርሷል። እንደ ትልቅ ተሰጥቶ የሚታየው ንዱክ ለሊቨርፑል ፕሮጀክት እሽታውን እንደሰጠ ፋብሪዚዮ ሮማኖ ነው የገለጸውና ይህ ተጫዋች እንግዲህ በሊቨርፑል ቤት ጥሩ ነገርን ያስመለክተናል ተብሎ ይጠበቃል። ጥሩ የሆነ ተክለ ሰውነት ያለው ተጫዋች ነውና ለአንድ ተከላካይ የሚያስፈልጉ ነገሮችን ያሟላ ነውና በሊቨርፑል ቤት ወጣት እንደመሆኑ ማንዛር ወደፊት ከሚደምቁ ተጫዋቾች ውስጥ በግንባር ቀደምነት ሊጠቀስ ይችላል። ሌላኛው እንግዲህ ሊቨርፑል ከሪያን ግራቨንበርክ ጋር የውድድር ለመጀመር አቅዷል። እስካሁን ምንም አይነት መደበኛ ውይይት አልተደረገም። ነገር ግን ግራቨንበርክ የወደፊት ዕጣ ፈንታው በሊቨርፑል ቤት ለማረጋገጥ ጉጉቱ እንዳለው ነው እየተገለጸ የሚገኘው። ሪያን ግራቨንበርክ እንግዲህ ከጨዋታ ጨዋታ ኮንሲስተንት የሆነ አቋምን የሚያሳይ ጥሩ የሚባል እንቅስቃሴን የሚያስመለክት ተጫዋች እንደሆነ ይታወቃልና ይህ ተጫዋች እንግዲህ በሊቨርፑል ቤት የሚያቆየውን ኮንትራት በቅርቡም ይፈርማል ተብሎ ነው የሚጠበቀው። ሌላኛው እና ወሳኙ መረጃ እንግዲህ ሊቨርፑል የክሪስታል ፓላሱን አማካኝ አዳም ዋትሰን ለማስፈረም እየጣረ እንደሆነ ተገልጿል። አዳም ዋትሰን ከ60 እስከ 65 ሚሊዮን ፓውንድ ድረስ ፓላስ ሊለቅ ይችላል። ግን የሚሆነው ኮንትራቱን ካላራዘምና በሻምፒዮንስ ሊግ የሚሳተፍ ቡድን ጥያቄ ካቀረበለት ብቻ ነውና ለሊቨርፑል በጣም ጥሩ የሚባል ነው። ምክንያቱም ሊቨርፑል በሻምፒዮንስ ሊግ የሚሳተፍ ክለብ እንደሆነ ይታወቃል። በአሁኑ ጊዜ እንኳን እንግዲህ በጥሩ የዝውውር መስኮት እንኳን ከፍተኛ ጥረት ቢያደርጉ ተጫዋቹን ያገኙታል ተብሎ ነው የሚጠበቀው። እንደሚታወቀው ሊቨርፑል እንግዲህ እንደዚህ አይነት ክሬቲቭ የሆነ ተጫዋች ቢያገኝ እንግዲህ ምን ያህል እንደሚጠቀም አስቡት። ከግራቨንበርክ ጎን መሰለፍ ቢችል በእርግጥ እሱ ትክክለኛ ቦታው እንደ ዲፌንሲቭ ሚድፊልደር ነው። ነገር ግን ተጫዋቹን አስተውላችሁት ከሆነ ሞር የሲኤምኤፍ ባህሪ ያለው ተጫዋች ነው። የጎል ዕድሎችን ክሬት የሚያደርግበት መንገድ፣ ከርቀት ኳሶችን የሚሰነጥቅበት መንገድ እጅግ የሚገርም ነውና የእውነት ይህ ተጫዋች ወደ ሊቨርፑል ቢቀላቀል የሚሰጠው ግልጋሎት ላቅ ያለ ነው ተብሎ ነው የሚጠበቀው። ሌላኛው ዝውውርን በተመለከተ እንግዲህ ሊቨርፑል የዋትፎርዱን የሞሮኮ ከዓመት በታች አጥቂ ኦታሜኒን እየተከታተለ እንደሆነ ተገልጿል። የስካውት ቡድኖቹ ሐሙስ ዕለት ሮል ላይ የእሱን እድገት ለመከታተል ተገኝተው ነበር ተብሏል። ከዓመት በታች የዓለም ዋንጫ ላይ ምርጥ ተጫዋች ተብሎ የወርቅ ኳስ አሸናፊ ተብሎ ተመርጧል። እንግዲህ የተጫዋች ወደ ሊቨርፑል የመምጣት እድሉም ከፍተኛ እንደሆነ እየተገለጸ የሚገኙ ድንቅ እንቅስቃሴን ማስመልከት ችሏል። ሊቨርፑሎች በስፋት እየተከታተሉት ይገኛሉ። ጆቫኒ ሊዮኒ እንግዲህ ስለ ኤሲኤል ጉዳቱ እንዲህ ሲል ተናግሯል። አንድ ሰው ሊጎዳኝ ስለፈለገ ጉዳት እንዳደረሰብኝ አስቤ አላውቅም። ህይወት አንዳንድ ነገሮች እንዳሉኝ አምናለሁ እና ዕጣ ፈንታ ወደዚህ እንዳመጣኝ አምናለሁ። ለራሴ እንዲህ እላለሁ። ይህ ነገር የተፈጠረው ጠንካራ ሊያደርገኝ ነው ሲል ነው ጆቫኒ ሊዮኒ የተናገረው። በቅርቡ ከተደረገ ለቀዶ ጥገና በኋላ ጆቫኒ ሊዮኒ የማገገሚያ አገልግሎቶች አካል ሆኖ ወደ መዋኛ ገንዳና ጂም ልምምዶች ተሻግሯል። አሁን በጣም አስቸጋሪው ነገር አልቋል። የማገገሚያ ልምምዶችን እያደረግኩ ነው። በመዋኛ ገንዳ ውስጥ ነኝ፣ በጂም ውስጥ ነኝ ሲል ተናግሯል። በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። ይህ ተጫዋችና ወደ ሊቨርፑል ቢመለስ የሁሉም ሰው ምኞት ነው።
ከዛ ውጪ ሊቨርፑል በአሁን ጊዜ ጆኤል ኦርዶኔዝን እየቃኘና ከክለብ ብሩጅ ጋር ጥሩ ግንኙነት ቢኖረው በአሁን ጊዜ ምንም አይነት ስምምነት ወይም የተጠናቀቀ ነገር እንዳለ ነው እየተገለጸ የሚገኘው። በርካታ ተጫዋቾችን እያሰሰ ይገኛል። እንግዲህ ሊቨርፑሎች ያለባቸውን ክፍተት በዋነኝነት ለመፍታት ነው እንግዲህ ሊቨርፑሎች እየሰሩ የሚገኙት። በበርካታ ቦታ በተለይም በጥሩ የዝውውር መስኮት አዳዲስ ዜናዎችን የመስማት እድላችን ከፍተኛ ነው። በሚገባ ያለባቸውን ክፍተትም ይፈታሉ ተብሎ ነው የሚጠበቀው። በማጥቃቱ ረገድ እንዲሁም የክሬቲቪቲ ችግር በሊቨርፑል ቤት ስናስተውል ቆይተናል ከጥቂት ጊዜ በፊት። እንዲሁም በመከላከሉ ረገድ በሊቨርፑል ቤት ድክመቶች ሲስተዋሉ ተመልክተናልና እኚህን ሁሉ ድክመቶች ሊቨርፑሎች ለመፍታት በርካታ መንገዶችን ይመለከታሉ ተብሎ ይጠበቃል። ከተለያዩ ቦታዎችም እንግዲህ ተጫዋቾችን ለማስፈረም ጥረት ያደርጋሉ ተብሎ ነው የሚጠበቀውና አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ ሁልጊዜም ቢሆን ወደ እናንተ መረጃዎችን ለማድረስ ዝግጁ ነንና በዛሬው ዕለት እንግዲህ ሊቨርፑል የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።